አለ ህግ ደግሞ ከዚህ ቤትም ከዚች ሀገርም እንዳትንቀሳቀሽ የሚለኝ ነኝ። አምጥ ተቃሳይ እኮ እስከናገር ታገሽ እየነገርኩሽ እኮ ነው። እስከናገር ታገሽ ነገ መሆን ያለበት ነገር እዚሁ እንወስናለን። እኔ እኮ አንዳንዴ አብርሽ በጣም ይገርመኛልኝ። ባለፈው ምን አለ በሳምንት 3 ልጅህ እንድታይ ተብለሃል ተብያለሁ አለ። ዝም አልነው ማለት ነው። ዛሬ ደግሞ እንግዲህ ሩታን ከቤተሰቦችሽ አተጅም ቢያንስ ደግሞ ለ4 ቀንና ለ5 ቀን ነው እንጂ ከቴም እስከ 2 ወር ያዙ ይልቀቁ ሲል ነበረ። ትናንት ያው በሩታ ቤት ስለሆነ ሁላችሁም አይታችኋል ብዬ አስባለሁ ማለት ነው። ሩታ ደግሞ እሱን ማስፈቀድ እኮ አይጠበቅብሽም አውቃለሁ ማለት ነው። መሰለም ቤት መጥቶ ሲቆረቆር አንቺ ላትኖሪ ትችያለሽ። ያው ድንገት እንግዲህ ሁላችንም ከባሎቻችን ጋር ምንም ብንላይ በቃ እኔ ወደ ሀገሬ ልሄድ ነውና ከቤት ለዚህ ለተወሰነ ጊዜ ወይም ለተወሰነ ወራት ላልኖር እችላለሁ ብለን ልናስፈቅድ እንችላለን። ቢሆንም ደግሞ ስለተለያየሁኝ እኔ እሱን የማስፈቀድ እንትንም የለኝም ማለት ነው። እና ሩታ ደግሞ ይሄ ምንድነው የዋህነት ስሜት ወይም አንዳንድ ሰዎች በጣም ሸም ይዛቸዋል መሰለኝ። እና አብርሽ ደግሞ ያዙ ይልቀቁኝ አትበል። አስለን አንተ ፈታሃል አይደለ? ስለፈታ ሩታ ለአመትም ሆነ ለ6 ወርም ሆነ ለ2 ወርም ሆነ የመሄድ መብት አላት ማለት ነው። ያንተ ህግ ግን ምን አይነት ነው እኮ እኔ ግርም የሚለኝ ማለት ነው። ምን ያረቢ የሀገራችን ህግ ማለት ነው። አንተ እንደምትለው ሩህ ቢሆን እኮ በጣም ጥሩ ነበረ። ግን አንተ እንደምታስበው አይደለም። አስለ ላካቴው ፖሊሶቹ እንዳይስቁብህ፣ ፖሊሶቹ እንዳያባርሩህ ለአንደኛውም የማየት መብት የለህም። ልጁ ከእናቱ ጋር ብትፈልግ ለ10 ዓመት ከቤተሰቦቿ ጋር መቀመጥ ትችላለች። ባትፈልግ ደግሞ ለ2 ወር ለ3 ወር መቀመጥ ትችላለች ይላሉ። ከፈልግ አንተ አባት ነህ፣ ከፈለገችበት ቦታ ሄደህ የማየት መብት አለህ እንጂ አተጅም ብለህ ከቴም የፈታሃትን ሚስትህ አተጅም ማለት አረ ነውር ነው። ኦኬ አብራችሁ ብትቀመጡ እኮ ለ2 ወር ሩታ በጣም ብዙ ጊዜ ነው። አዎ ሚስትህ እስከሆነች ድረስ ባትፋቱ ኖሮ የመከልከል መብት አለህ። አሁን ግን ስለፈታህ ይሄ ምንድነው ቀለበት እና በቻ አንተና እሷ ስለተፋታችሁ የመከልከል መብት የለህም። በወትኛው ሞራ ነው እስቲ የምትናገረው ነገር እስቲ ለኛ እስቲ ማሳመኛ እስቲ ያምጣልን ማለት ነው። እስቲ አሁን አንተ ይሄን ነገር አልከሽ እኛ እኮ አልተቀበልንም እንዴ። ብትፈልግ ልጅህን ከፈለክበት ቦታ ማየት ትችላለህ። ሁለተኛ ደግሞ ምንድነው ሲል የሰማሁት እንዴ አንቺን ለማየት ፈልገሽ ነው እንጂ አረ አንተ ነህ እንጂ ሩታን ለማየት እየፈለክ እየሮጥህ የምትመጣ ከሳምንት 3 ያልተባልከውን ህግ ማለት ነው ራስህ ህግ አውጥተህ ሩታን ለማየት የምትመጣ እንጂ ሩታ አንተን ለማየት ያው ስለቀረበችህ ምንድነው እሷ የምትቀርብህ እኔ እንደተረዳሁት ሩታ ልጃችን አብረን እናሳድግ የማለት እንትን አላት ማለት ነው። መለያት ስለማትፈልግ ነው እንጂ በሩታ እኮ አይደለም ማለት በአንተ ብቻ አይደለም ማለት ወንድ ያለህ አብርሃም አንድ ቢሄድ 10 አብርሃም ይመጣልኝ 10 አንተ ብትሄድ 10 ያንተን አይነት ዝርዬ ይመጣሉ ማለት ነው። ሰላም ወንድ የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንግዲህ ትናንትና አብርሽ ሩታ ጠርተው ነበር ከቤት እኔ ወደ ዘመዶች ሄዳለሁ ለተወሰነ ወራቶች ብለው ነበረ። እሱም እንዴት ልጅን ታርቂያለሽ ከኔ ታርቂ ነው ምናምን ነገር ብሎ ብቻ እንግዲህ ያዙ ይልቀቁኝ ሲል ነበረ። መሆን የለበትም አቶ አብርሽ ማለት ነው። አንዲት ሴት ለአመት ባልም ሆነ ለተወሰነ ወራቶችም ሆነ እነሱ ከሚመጡ ዘመዶቻችን ወደኛ ከሚመጡ እኛ ደግሞ ልጃችን ይዘን ወደ እነሱ ብንሄድ ደግሞ ሞር በጣም ደስ ይላል። አሁን ደግሞ ፋሲካ በዓል እየደረሰ ስለሆነ ከዚያ ብዙ ቤተሰቦች አሁን መሰለን ብትመጣ እናቷ ናት ወይም እህቷ ናት። ግን ከዚያ ደግሞ በጣም ብዙ ሰዎች ያው የሚናፍቁ ይኖራሉ። በተለይ ልጁን አባቷ ይናፍቃል። ብቻ ብዙ ቤተሰብ የሚናፍቅ ይሆናል። እናቲቱ መታ 1 ቀን 2 ቀን ብትቆይ ነው የራሳቸው ትዳር ስላላቸው ማለት ነው። እና ሩታ ብትሄድ የተመረጠ ነው። አንተ አተጅሚ ማለት መብት ሞራል ማን ሰጠህ? አንተ የራስህን ህይወት እየኖርሁ ነው ብለሃል አይደለ? አልፈልግም ብለሃል። ስለዚህ አንተ የምትፈልገውን መንገድ ስለመረጥህ ለሩታ ልጇንም ሆነ ምንም ሆነ ልጅህ ነው እናውቃለን እኮ ልጅህን አትይ እያልን እየከለከልንህ አይደለም። ቢሆንም ደግሞ ማለቴ አተጅም ብለህ መከልከል የለብህም ማለት ነው። ሩታ ደግሞ ልክ ነግራሃለች ማለት ወተኛው ህግ ነው። እስቲ አምጣቸው የዓለሙን ህግ ብታመጣ ልጅ ካንተ ጋር ያው አይቀመጥም። ሁለተኛ ደግሞ ማለት ስለተፋቱ እንደፈለገች መቀመጥ ትችላለች እንጂ ልጅሽን ይዘሽ አትንቀሳቀሽም የሚል ህግ የለም ማለት ነውና የምትናገረውን ነገር ያው ብቻ ማሳመኛ የሆነ ህዝቡ እኔ እንደዚህ ነገር ብናገር ያምነኛል አያምነኝም የሚል ሀሳብ ብታመጣ በጣም አሪፍ ነው። ከፈለግ ደግሞ ሩታንም ማየት አልፈልግም ካልክ ያው ብለሃለቻ
ግን እያለች ግን ካልተመቻት እህቴ አለች፣ አንዲቷ እህቴ ደግሞ ካልተመቻት ደግሞ አንዲቷ እህቴ አለች። እና ስለዚህ እኔ ከዚያ በድ እኔ እሷ አንተ ሩታን ማየት አትፈልግ አይደለ? ስለዚህ ልጅህን ይሰጡሃል፣ 1 ሰዓት 2 ሰዓትም አጫወት፣ ከዚያ በኋላ ትመልሳለህ ማለት ነው እንጂ አንተ ከሩታ ቤት ለልጁ ለመሸቀያ ልጁን አትሄጂም እያልክ ወይም ልጁ ከዚህ አዲስ አበባ ከተቀመጠ አዲስ አበባ ነው የሚቀመጥ አላለም እንዴ? እንዴ እሷ እኮ ከፈለገችው ከተማ እኮ መቀመጥ ትችላለች፣ አባቱ ማለት ነው። ምን ሆንክ? እንዲሁም ከተወለደችበት ሀገር ቤተሰብ ካላት ሩታ ላይ በጣም ጀግና ሴት ናት። በጣም 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 3 ዓመት ሙሉ እናንተ እየተባበራችሁ እኮ ብትሰሩ ቪዲዮ ማለት ሩታ ብቻዋን ሆና እያንቀጠቀጠቻችሁ ነው። ብታውቁ ሴቱንም ወንዱንም እንዲህ እያዞረቻችሁ ነው። እናንተ ግን ምንም አታውቁም። እና የሴት ጀግና የሴት ወይዘሮ የሴት አምባሳደር ምን 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 ልበልሽ ማለት ነው። ሩታ ወላሂ በጣም ጀግና ናትኝ። ከነሱ አንጻርኛ ስራ አይደለም ደግሞ ስራ ቢሆንም ባይሆንም ደግሞ አያገባንም። እና ሩታ ጀግና ናት። አብሬሽ ደግሞ አንተ ሴት ነህ ማለት ነው። እሷ ናት በበላይ ሆና እያስተዳደረች ያለች የምትናገረውን ደግሞ በጣም ጠንቅቃ የምታውቅ እና አንተ ሩታ ማየት ካልፈለግ ለእህቶቿ ልጅህን ያመጡልሃል፣ ታያለህ፣ ትጫወታለህ፣ ትመልሳለህ። አዲስ አበባ ይሄድም ያልክ እኮ 10 ከሳምንት 3 4 እየመጣ ቪዲዮን ልትሰራ ለምን ከሄርሜላ ጋር እንደማሰራ እናውቃለን። ከሄርሜላ ጋር እንደማትመጣ ጠንቅቀን እናውቃለን። ብትመጣው ደግሞ ቪዲዮንህ እንደዚህ ነው ስለሆነ ነው እንጂ አንተ ልጁ እንዳይሄድ ያልክ ያው በዚህ ጉዳይ ነው። ሩታ ደግሞ ያው በዚህ ሳምንት እንግዲህ ያው ወደ ቡታጀራ ትሄዳለች ብለን እናስባለን። ለምን አመት በላይ እየመጣ ስለሆነ ሁሉም ከቤተሰቦቹ ጋር ነው የሚያሳልፍ። እነሱ 1 ሰው 2 ሰው ከሚመጣ ያው ሩታ ልጇን ይዛ ብትሄድ የተመረጠ ነው እና አመት ባሉን ከዚያ የማሳለፍ መብት አላት። አንተም እኮ ትሄዳለህ ማለት ነው። ውሸታም እና አትዋሾ፣ አትንጨርጨር ማለት ነው። እና ሩታ እየፈታቤ አለንልሽ፣ ጠንካራ ነሽ፣ አታልቅሽ። ለማንም እየመጣ ለእልቅሶ ያኔ ድሮ ቀርቷ ብለሻል። በድሮ በሬ ያረሰ የለም ምናምን ነገር የሚባል ተረት አለና ሩታዬ ደግሞ ትናንትና በዳኒ ቤት መተሽ ሁላችን በጣም ነው ያሳዘንሽ እና በጣም ነው ልባችን የተሰበረ። ቢሆንም ደግሞ አንዴ ተፈጥሯልኝ። እነሱም ደግሞ ዳኒ ደግሞ ምንድነው ውትር የሚያደርግ ማለት ነው። አረባላላህ ቢለህ ማለት ነው። እንደዚህ ከሴት ልጅ እንትናት በል ጥሩ ነህ የሆነ እንትን አለ ግን